ሰላም እንዴት ናችሁ? የአንቱ መዝናኛ ቤተሰቦች እየተከታተላችሁ የምትገኙት አንቱ መዝናኛ ነው። በዛሬ አንቱ ዝረት ፕሮግራማችን አብርሽ ፊትነስ ተገኝተናል። ጤናማ ህይወትን ልምድ ከማድረግ እንዲሁም ስፖርታዊ እንቅስቃሴ ለጤና ያለውን ጥቅም ከባለሙያ ጋር የምናደርግ ቆይታ ወደ እናንተ እናደርሳለን። አብራችሁ እንድትሆኑ በአክብሮት እንጋብዛለን። ስፖርታዊ እንቅስቃሴ አብረን እናደርጋለን ማለት ነው። ሰብስክራይብ ማድረግ እንዳትረሱ። እየተከታተላችሁ የምትገኙት አንቱ መዝናኛ ነው። ስፖርታዊ እንቅስቃሴ አብረን እናደርጋለን። አብራችሁ እንኳን ወደ አብርሽ ፊትነስ ጂም በሰላም እንኳን ደህና ቆያችሁን። በጣም ያምራል መግቢያው፣ አቀባበሉ በጣም ያምራል። እናንተ ምን ተጠቀሙ? በጣም እናመሰግናለን። ስለዚህ ምን እንዳሉ እስኪ ውስጡን እንይና ያለውን ነገር ላሳያችሁ። በጣም አሪፍ። ስለዚህ ስፖርታዊ እንቅስቃሴ ምን እናደርጋለን? ይቻላል እንዴ? ስለዚህ ትጥቅ ይዣለሁ። ትጥቅ አሟልተሃል? ዝግጁ ነህ ዛሬ ወርክአውት ለማድረግ? አዎ። ስለዚህ እጅግ በጣም ጥሩ። ስለዚህ ወደ መቀየሪያ ክፍል በጣም አሪፍ እንሄድና ቀይረህ ስትመለስ ማሽኖችን እያሳየሁ ወርክአውት እናደርጋለን። ዛሬ በደንብ ነው የምንሰራው። ቀጥቅጠን ነው የምንሰራው። በደንብ እንሰራለን ዛሬ። ልብስ መቀየሪያ ክፍላችን ይሄን ይመስላል። በጣም ጽድት ያለ ነው። ጥራቱን የጠበቀ ነው። ቀዝቃዛም ሻወር አለው። ሎከሮችም አሉ። ስለዚህ ከዚህ ሎከር አንዱን ያንተ ነው መጠቀም ትችላለህ። ተመልካቾቻችን የምንገኘው እንግዲህ እንደተመለከታችሁት አብርሽ ፊትነስ ውስጥ ነው። አሁን መልበሻ ክፍል ውስጥ ነው የሚገኘው። ልብስ ከቀየርኩ በኋላ የስፖርት ከለበስኩ በኋላ ከትሬነር አሹ ጋር የሚኖረኝ ቆይታ የምትከታተሉ ይሆናል። ዛሬም አብረን ስፖርት እንሰራለን። ስፖርታዊ እንቅስቃሴ ለጤና ምን አይነት ፋይዳዎች፣ ምን አይነት ጥቅሞች አሉት፣ በምን ሰዓት ስፖርት መስራት አለብን፣ ምን አይነት አመጋገብ መመገብ አለብን የሚሉ በርካታ ጥያቄዎችን ይዤለት መጥቻለሁ። እሱም እኔን ለማሰራት በደንብ ተዘጋጅቷል። አይታችኋል። ስለዚህ ልብስ ቀይረን ጂምናዚየም ተመልካቾቻችን ስፖርት ልብስ ወይም ትጥቅ ተዘጋጅተን ጨርሰናል። አሁን በቀጥታ ወደ ጂም ገብተን አብርሽ ፊትነስ ምን እንደሚመስል እንዲሁም ስፖርታዊ እንቅስቃሴዎችን እንዲሁም አሹ ጋር የሚኖረንን ቆይታ አብራችሁ የምታዩ ይሆናል። አብራችሁን ቆዩ። አሹ ይሄው አብርሽ እንዴት ነው? እንኳን በድጋሚ እንኳን ደህና መጣ ብያለሁ። ትጥቅ ያምራል። ትንሽ ግን አቋም ላይ ችግር አለ። ትንሽ አለች አጠፋታለሁ። እቺ ነገር ትንሽ በደንብ እንንቀሳቀሳለን። ግድ ይላል በጣም። ከዚህ በኋላ ልምድ ለማድረግ ላይፍ ስታይል መሆን አለበት የግድ ሲሆን አጋጣሚ ተጠብቆ ሳይሆን ኖርማል ልክ ቁርስ መሳራት እንደምንበለው ሰው የትም ቦታ ቢሆን ወርክአውት ማድረግ አለበት። የአካል ብቃት እንቅስቃሴ መስራት አለበት። በትክክል ምንድን ነው ያሉን አሁን እዚህ ውስጥ? እንግዲህ ይሄኛው ስቴር ማሽን ነው። ስቴር ማሽን ነው ያው ልክ ደረጃ እንደመውጣት ማለት ደረጃ ላይ የወጣን እንደምንሄደው ያን የሚያገለግል እዚህ ጋር በምንሰራበት ሰዓት ላይ ሙሉ ሰውነታችን ነው የሚሰራው። ኳዳችን ይሰራል፣ ሃምስትሪንግ ካፍ ባታችን ይሰራል። ኢቭን ደግሞ የታችኛው ሎወር ኤፕሳችንም ጭምር ስለሚሰራ ሰውነታችን በቀላሉ መስተካከል ይችላል። ምክንያቱም እንደምናየው የደረጃ ማሽን ስለሆነ ይሄን ለመውጣት የምናወጣው የካሎሪ መጠን በጣም ሃይ ስለሆነ አመጋገባችን ጋር እያስተካከልን ይሄን ብንሰራ በቀላሉ ለውጥ ማምጣት እንችላለንና ህንጻ ያለበት ቢሮ በምንሄድበት ጊዜ ሁሉም የሚመርጠው ሊፍቷን ነው እንጂ ደረጃውን ወክ አድርጎ ለመሄድ የሚያስብ ሰው የለም። እና ደረጃ በመውጣት ብዙ ካሎሪ በርን እናደርጋለን። ሁለተኛ ጠንካራ ትሆናለህ፣ ፊት ትሆናለህ። እነዚህ ደግሞ የመሮጫ ማሽኖች ናቸው፣ ትሬድ ሚል ናቸው። ስትሰራ እዛው ላይ የልብ ምት፣ የካሎሪ መጠን በርን የምታደርገው እንዲሁም ደግሞ ምን ያክል ቆይታ ጊዜ ታይሙንም ጭምር አብሮ ይመዘገባል። ኢንክላይንድ ማድረግ ይቻላል፣ ከፍ ማድረግ ይቻላል። እነዚህ ለካርዲዮ ሪስፓራቶሪ የልብ ጡንቻን
ለማጠንከር ያተነፋፈስ ስርዓትን ለማሳደግ እንዲሁም የደም ዝውውርን ኖርማል ለማድረግ ይረዳሉና ትልቅ ጠቀሜታ ያላቸው ማሽኖች ናቸው። ይሄኛውስ ይለያያል? ሁለቱ ያው ይሄም ትሬድ ሚል ነው፣ የመሮጫ ማሽን ነው። ግን ከዛኛው ጋር ለየት የሚያደርገው ምንድነው? ያኛው በኤሌክትሪክ ነው የሚሰራው። ይሄኛው ማኑዋል ነው፣ በራሱ ፍጥነት ነው የሚሄደው። ና ወጣበት። ኦኬ ኢድ ወክ አድርግ። አንተ ነው የሚከተለው። አንተ ስትፈጥን ራሱ ይፈጥናል። የሚከተለው ያንተን። ስለዚህ ያለ ኤሌክትሪክ የሚሰራ እነዚህ ቪ ከርቭ ትሬድ ሚል ይባላሉ። ግን እዚህ ጋር የሚቆጥረው ማሽን እዚህ ጋር ትሞላዋለህ። ታርጌት ታይም መስራት የምትፈልገው ሰዓት፣ እንደገና ደግሞ ታርጌት ካሎሪ ማቃጠል የምትፈልገው የካሎሪ መጠን። አሁን እሷ የምትሰራው ማሽን ፓወር ሮ ይባላል። ይሄ ማሽን ያው የክሮስፊት መስሪያ ነው። ከዛ በተጨማሪ ኦሎምፒክ ላይ የጀልባ ውድድር ከተመለከቱ ቀዘፋው ልክ ያንን የሚተካ ነውና ሙሉ ሰውነት ነው የሚሰራ። እዚህ ጋር ምን ይሰራል? ባክ ይሰራል። እንደገና ደግሞ ስትመለስ እግር ስለሚታጠፍ ስለሚዘረጋ ኳድራሴፕስ ይሰራል። እነዚህ ያው ባይስክሎች ናቸው። ይሄኛው ደግሞ ኤር ባይክ ይባላል። ከነዛኛው ለየት የሚያደርገው ምንድነው? አሁን እነዚህ ባይኮች የሚሰራው ምንድነው? እግርህና ሆድ ይሰራል። እዚህኛው ጋር ስመጣ ግን ሙሉ ሰውነት ነው የሚሰራው። እጅህም ትከሻህም ይሰራል። እዚህ ጋር ሙሉ ሰውነት ይሰራል። ትከሻ ይሰራል፣ ባክ ይሰራል፣ ሆድም ይሰራል፣ እግርም ይሰራል። በተንቀሳቀስ ቁጥር ባፈጠንከው ቁጥር በቃ ይፈጥናል። ፋኑ ደግሞ ያ ደግሞ ያቀዘቅዛል፣ እንዳትደክም ያደርጋል። ኦኬ ይሄኛው በደንብ ሙሉ ሰውነት እንዲንቀሳቀስ፣ ያኛው የእግር ብቻ ሙሉ ሰውነት እንዲንቀሳቀስ። ያ የምታያቸው ደግሞ ቦክስ ጃምፕ ይባላል። እየዘለል የምንሰራበት ማለት ነው። ይሄ ትዘላለህ እዚህ ጋር እየወጣ እያልክ የምትሰራበት ስትወርድ ቆይ አብርሽ፣ አሁን ስትወርድ በሁለት እግር ዘለ አትወርድም። ምክንያቱም ዘለ በምትወርድበት ሰዓት ላይ ሎወር ባክ ቀጥታ ጫናው የሚመጣ የት ጋር ነው? ሎወር ባክ ነው። ስለዚህ ዘለልክ ወጣ አይደል? ስትወርድ ግን መውጣቱን ብቻ ነው። ስለዚህ እንደዚህ እንራለን። ምክንያቱም አንዳንዴ የአካል ብቃት እንቅስቃሴን ፎርሙን ጠብቀን በጥንቃቄ ካልሰራ ነው ራሱን የቻለ ጉዳት ይዞ ስለሚያመጣብን አንድ ሰው ሲመጣ ክሊያንት አንደኛ ስፖርት ከመጀመሩ በፊት ሄዶ የሄልዝ ስታተስ የሕክምና ባለሙያ ሄዶ አናግሮ ቼክ አድርጎ ከመጣ በኋላ ነው አሁን ያለ ወቅታዊ የሰውነት አቋሙ ምን እንደሚመስል ማወቅ አለበት። በቃ ሄልዝ ስታተሱ መታወቅ አለበት። ከዛ በኋላ ነው ጅም መጥቶ መስራት ያለበት። ምክንያቱም ምንድነው ቅድም እንዳልኩ ነው። ለምሳሌ ደም ግፊት ያለበት ሰው ወይ ነርቭ ያለበት ሰው ወይ ስኳር ወይ የልብ ኬዝ ያለበት ሰው እዚህ ጋር ከመጣ በኋላ እኛ አሰልጣኞች እንደ ኖርማል ሰው አስበን ብናሰራው ሰውየውን እንኳን ካለበት ችግር ልናወጣው ሌላ ችግር ስለምንጨምርበት ማንኛውም ሰው የአካል ብቃት እንቅስቃሴ ከመጀመሩ በፊት የጤንነቱን ሁኔታ ቼክ ማድረግ አለበት፣ ማወቅ አለበት። ከዛ ቀጥሎ ወደ ጂም መምጣት አለበት። ከዛ ቀጥሎ ደግሞ አላማ የፊትነስ ጎል። ምክንያቱም አብዛኛው ሰው ያው ለመቀነስ ነው የሚመጣው። አብዛኛው ሰው ለመቀነስ፣ ግን አንዳንዱ ደግሞ ጡንቻን ለመጨመር የሚመጣ ሰው አለ። እንዲሁም ደግሞ ጥንካሬ ለማግኘት የሚመጣ አለና እስቲ ካንተ ሁኔታ አኳያ እኔ በዋናነት ጥንካሬ መጨመር የመጀመሪያው ጎል ነው። ሁለተኛ መስል እናችን ማጥፋት በጣም እዚህ ላይ ነው መስራት ፈልጋለሁ። ስለዚህ እዚህ ያሉ ማሽኖች እነዚህን ለመስራት ይጠቅሙኛል። እዚህ ያሉት ማሽኖች ሙሉ ሰውነትን ሊያንቀሳቅስ በሚችል መልኩ የተዘጋጁ ናቸው። ስለዚህ እኔ አሁን ዛሬ ፉል ባዲ ወርክአውት ባሰራ ደስ ይለኛል። በጣም አሪፍ። ስለዚህ ወደ ከሁሉም በኋላ ደክሜ መጠየቅ ያለብኝን ነገር ሳልጠይቅ ከምቀር መጀመሪያ ለምሳሌ አንድ ሰው ስፖርታዊ እንቅስቃሴ በምን ሰዓት ቢሰራ አይመከርም? በምን ሰዓት? አሁን እዚህ ጋር ስንመጣ ያኗኗር ዘይቤያችንም ይወስናል። አሁን ብዙ ሰው ያው መቼም ለመኖር ሰው ስራ ይሰራል። ስለዚህ ሰው መስራት ያለበት ባለው ክፍተት አጋጣሚ ሰው መስራት አለበት። በዚህ ታይም ነው ብለን ስፔሲፊክ ካደረግነው
ሰው የመስራት ፍላጎቱና የህብረተሰቡ ወጣቱም ግንዛቤ ምን ይሆናል አናሳ ነው የሚሆነው። ነገሮች ስፔሲፊክ አድርገን ከዘጋ ነው። ግን እኔ እንደ ፐርሰናል ትሬነር ሪኮመንድ ማድረገው ምንድነው ማንኛውም ሰው ባለው ክፍተት ሰዓት ባለችው 30 ደቂቃ ብትሆን 20 ደቂቃ የአካል ብቃት እንቅስቃሴ መስራት አለበት። ወደ ሳይንሱ ስንመጣ ግን ለምሳሌ ውፍረት መቀነስ የሚፈልግ ወይም ደግሞ በጣም ስብ ወይም ፋት ያለው ሰው መስራት የሚመከረው ጠዋት ላይ ነው። ጠዋት ላይ ይሰራል። ከዛ ቀንም ሙሉ ስራ ሲሰራ ነው የሚውለው። ስለዚህ ስራ ሲሰራ ሲውል ሲያስብ ሲንቀሳቀስ ምን እያደረገ ነው የሚሄደው? በርን እያደረገ ነው የሚሄደው። ስለዚህ ሰውነቱ ምን ይሆናል? ተጨማሪ ካሎሪ ስለሚያወጣ ሰውነቱ እየቀነሰ ይሄዳል። ሰውነቱ መገንባት የሚፈልግ ሰው ደግሞ ወደ ማታ ቢሰራ ይመከራል። ምክንያቱም ሰርቶ ሄዶ እራት ከበላ በኋላ ስለሚተኛ ትልቁ ሚና ደግሞ የሚጫወተው ከወርክአውት ከኒውትሪሽን በተጨማሪ እንቅልፍ ነው። ሪካቨሪ ታይም። ስለዚህ ቢውልድ ለማድረግ ሰው ማታ ቢሰራ ይመከራል። ስለዚህ እንደምንሰራበት ዓላማ የተለያየ ነው ማለት ነው። የተለያየ ነው። በጣም አሪፍ። ምን ያህል ጊዜ በስፖርት እኔ 20 ዓመት ሰርቻለሁ። 20 ዓመት። ማይ ጋድ። ትሬነር የሆንከው እስከ መቼ ጀምሮ? ትሬነር 5 ዓመት። 5 ዓመት ፉል ትሬነር ነው? ፉል ትሬነር ነኝ። ባዲ ቢልደር ነኝ። ቅርጽ ተወዳዳሪ ነኝ። በእውነት? ኦኬ። ከዚህ በፊት የተወዳደርክባቸው ውድድሮች? ከዚህ በፊት ተወዳድር ያለው የሀገር አቀፍ የዮናስ ባዲ ቢልዲንግ በሄቪ ዌት ከ85 ኪሎ በላይ ሁለተኛ ወጥቻለሁ። ሁለተኛ? ማይ ጋድ። አሁን አንተ ስንት ኪሎ ነህ? አሁን በልክ ላይ ነኝ። ከት ላይ አይደለም። 105 ኪሎ ነኝ። በግማሽ ልዩነት አለ። በጣም አሪፍ። በተለይም ዲስ ዴይስ ቅድም እንዳልከኝ አብዛኛው ሰው ለመቀነስ ነው የሚመጣው። ቅድምም ኦፍ ካሜራ ስናወራ የነበሩ ነገሮች አሉ። በተለይም ደግሞ የሆነ ችግር ከተከሰተብን በኋላ ነው የምንመለሰው በሕክምናም ሲታይ ምናምን እና ቅድም ያለችንን ሰዓት ማብቃቃት እንዳለብን እየነገርከን ነበርና በተለይ ጤናን ከመጠበቅ አንፃር ስፖርታዊ እንቅስቃሴ ስናደርግ ምን ጥቅሞች እናገኛለን? አሁን በጣም ወሳኝ ጥያቄ ነው የጠየቅኝ። ምንድነው አሁን ያለንበት ዘመን ላይ አጠቃላይ የምንመገባቸው ምግቦች ኢንኦርጋኒክ ናቸው። ምክንያቱም ማዳበሪያ ነው፣ ኬሚካል ይጨመርበታል ለማቆየት ሲባል። እነዚህ ምግቦች ደግሞ ሰውነታችንን ከገቡ በኋላ አሁን ደም ግፊት የምንለው ኮሌስትሮል፣ ነርቭ፣ ስኳር የምንለው የሚያመጣው ምንድነው የምንመገባቸው ምግቦች ናቸው። ምክንያቱም የአመጋገባችን ስርዓት በዘፈቀደ በመሆኑ ማለት ነው። ስለዚህ እንደዚህ አይነት ምግቦች ደግሞ የምንመገብ ከሆነ በቀላሉ ለበሽታ የምንጋለጥ ስለሆነ ያለን አማራጭ ምንድነው? ወርክአውት ማድረግ። ቢያንስ የአካል ብቃት እንቅስቃሴ የምንሰራ ከሆነ እነዚህ ያስገባናቸው ምግቦች ምንድናቸው? ኢነርጂ ናቸው። ያንን ኢነርጂ ምን ማድረግ እንችላለን? ማስወጣት እንችላለን። ከዛ ደግሞ በተጨማሪው ምንድነው ጥቅሙ? ወደ ጂም በምትመጣበት ሰዓት ላይ አሰልጣኝ አለ፣ ከዛ ጋር ትገናኛለህ። ስለ ወርክአውት ፕላን ብቻ ሳይሆን ዳይት ፕላን ጋርም ትነጋገራለህ። ስለዚህ ምን አይነት ምግቦችን መመገብ አለብኝ ወደሚለው ትሄዳለህ እና ሰው ኦርጋኒክ ነገሮችን እንዲመገብ ሪኮመንድ እናደርጋለን። እና የስፖርት ጠቀሜታው ከጤንነት አኳያ ምንድነው? ምንም ጥርጥር የለውም። በቃ የትኛውም ሰው በተለያየ ምክንያት ቅድም እንደጠቀስኩት አንደኛም አንዳንድ በሽታዎች ከዘር የሚተላለፋሉ፣ እንደ ስኳር ምናምን ከዘር የሚተላለፋሉ። ከአመጋገብ ችግር የሚመጣ በሽታ አለ። ነገር ግን የአካል ብቃት እንቅስቃሴ በሚሰሩበት ሰዓት ላይ በሽታዎች በአንድ ወር ውስጥ እንዴት እንደሚቀንሱ እንዲሁም በማይጠበቅ ሁኔታ እኔ ከራሴ ተሞክሮ የተለያዩ ኬዞች፣ የስኳር ኬዞች፣ የግፊት በሁለት ሳምንት ኖርማል የስኳር በሁለት ወር ወዲያው ነው የሚመለሰው። እና እንዲሁም እኔ ሪኮመንድ ማድረገው ምንድነው እንደዚህ አይነት ችግር ሰው ሲገጥመው ወደ ሕክምና መሄድ ምንም ጥርጥር የለውም። ግን መድኃኒት ባይጀምር መጀመሪያ የአካል ብቃት እንቅስቃሴ ቢሰራ ባለሙያ እያማከረ የሕክምና ባለሙያ አማክሮ የአካል ብቃት እንቅስቃሴ ቢሰራ በቀላሉ ለውጥ ማምጣት ይችላል። ምክንያቱም ያው በሽታዎች ሰውነታችን ከገቡ በኋላ የሰውነታችን ኦርጋኖች ስራቸውን በተገቢ ወይም በተለመደው መንገድ እንዳይሰራ ስለሚያደርጉ ነው። ስፖርት በምንሰራበት ሰዓት ደግሞ ኩላሊታችን፣ ልባችን፣
ሊቨራችን ስራውን በአግባቡና በውጤታማ በሆነ መንገድ እንዲሰራ ስለሚያደርግ በሽታ የመከላከል አቅማችን ከፍተኛ ነው። ኢሚኒቲያችን ከፍ ይላል። ኢሚኒቲ ከፍተኛ ነው። በጣም አሪፍ። በተለይም ቅድም ስናወራ የነበረው ነገር ጂም መጥቶ ከህይወት ልምዳችን አንዱ ለምሳሌ መንፈሳዊ ህይወት ላይ ያለ ሰው ቤተክርስቲያን ይሄዳል፣ ስራ መስራት አለ፣ ማህበራዊ ጉዳዮች አሉብን። ይሄ በህይወታችን ውስጥ ፕላን አድርገን የምንጓዛቸው ነገሮች ናቸው። ከዚህ እቅዳችን ውስጥ ጂምን ወይም ስፖርታዊ እንቅስቃሴ አናካትተውም በተለምዶ። ይህንን ነገር ልምድ ከማድረግ አንጻር ወይም ደግሞ ስፖርት መስራትን ቅድም ስንል እንደነበረው የለም እንደ ቅንጦት ለሚያዩ ሰዎች ምን መልዕክት አለ? ምንድነው አሁን ባለንበት ሁኔታ ህብረተሰቡ ወይም ወጣቱ ለአካል ብቃት እንቅስቃሴ ያለው ግንዛቤ ጨምሯል። ነገር ግን ይቀራል። የሚቀር ምንድነው ኮሚትመንት የለም፣ ዲሲፕሊን የለም። ለምሳሌ የሆነ ሰው ይመጣል የሆነ ማለት ወይ ወፍሮ ሰውነቱ ቦርጭ አውጥቶ ይመጣና ያንን ቦርጭ ለማሳደግ 4 ዓመት ወይ 3 ዓመት ይወስድበት ይሆናል ሲመገብ ሲጠጣ። እዚህ ጋር መጥቶ በወር በሁለት ወር ይሄ ነገር ይጥፋልኝ ይሄ ነገር እንደዚህ ይሆንልኝ የሚባል ነገር አለ። ቶሎ ለውጥ ማየት ግን እያንዳንዱ ነገር ደግሞ የራሱ የሆነ ፕሮሰስ የጊዜ ገደብ አለው። ያንን መጠበቅ ይፈልጋል። ሰው ምን ይፈልጋል? ሾርት ከት ይፈልጋል። አንድ ትልቁ ነገር ምንድነው የአካል ብቃት እንቅስቃሴ ስትሰራ ወይም እዚህ ደግሞ ባዲ ቢልዲንግ ላይ በምሰራበት ሰዓት የሚያስተምረው ነገር ምንድነው? ጽናት። ትሰራለህ የሆነ ታይም ላይ እንደምትለወጥ ታውቀዋለህ። ግን ካንተ የሚጠበቅብህ ምንድነው? ሁሌ መስራት እና አሁን ሌላው ሰው ጂም መጠ የጂም ሜምበርሺፕ ክፍያ ከፍለ ስራ ከምትለው ሰፈር ላይ ቁጭ ብሎ አልኮል ወይ ጃምቦ ቢጠጣ ይቀለዋል። ምንድነው ግንዛቤያችን አሁንም ገና መሰራት አለበት ብዬ የማስበው ለስፖርት ለመልካም ነገር ሲባል ወጣቱ ህብረተሰብ ወጪ ማውጣት አይፈልግም። ግን ይሄ ደግሞ ምንድነው ቅድም እንደተባለው በምንመገባቸው ምግቦች በአዋላችን በምንጠጣው ነገሮች በሂደት ወዲያም ሆነ የበሽታ ልንወድቅ ስለምንችል ወይም ደግሞ ከወደቅን በኋላ ደግሞ ሕክምና ስንሄድ በሕክምና ባለሙያ ሪኮመንድ ተደርገን ያለ ፍላጎታችን ጅም መጣን ስራችንን ትተን የምንሰራበት አጋጣሚ ስለሚፈጠር የአካል ብቃት እንቅስቃሴ መስራትን እንደ ሌክዠሪ ማየት የለብንም። ሰው ሰርቶ ባጊዞ ሲወጣ በቃ ደልቶ ተመችቶት ምናምን አድርጎ የሚታሰብበት ሁኔታ አለ። ግን እንደዛ አይደለም። ልክ ቁርስ፣ ምሳ፣ እራት አንድ ሰው እንደሚበላው ሁሉ ፊዚካል ኤክሰርሳይዝ በሳምንት ከ3 ቀን እስከ 5 ቀን መሰራት አለበት። ይሄ በቃ ማንዳቶሪ ነው፣ የህልውና ጉዳይ ነው ብዬ ነው የማስበው። በጣም አሪፍ። የህይወት ልምዳችን አድርገን ጤናማ ህይወትን መላበስ እንችላለን። አደጋ ሊያመጡ የሚችሉ በሽታዎችን ራሳችን ኮንሱም እናደርጋለን። ከዛ በኋላ ህክምና ላይ ነው እና በመድኃኒት ነው ትሪት ማድረግ የምንፈልገው። ነገር ግን እንዳልከው በቀላሉ አሁን ብዙ ጊዜ ቅንጦት ለሚመስለን ወይም ደግሞ ጂም ገብቶ የሆነ ሰዓት መድቦ ለመስራት ቅንጦት ላይ የሚመስል ወይም ዝቅተኛ ገቢ ላለው ሰው ከጉልበት ስራ ውጭ ለሚሰራ ሰው ስፖርታዊ እንቅስቃሴ ምን አይነት እንቅስቃሴዎችን መስራት ይችላል? ኦኬ፣ በጣም ጥሩ። አሁን እኔ ሁሌ የምናገረው ምንድነው የግድ ሰው ጂም መጥቶ መስራት አይጠበቅበት። ምክንያቱም አንደኛ የስራ ባህሪ ሁኔታ፣ የፋይናንሻል ሁኔታ ስለሚወስነው ባለበት ሁኔታ ግን የትኛውም ሰው እንቅስቃሴ ማድረግ ይችላል። 20 ደቂቃ ወይም ከ20 ደቂቃ እስከ 30 ደቂቃ ቤቱ ላይ ስኳት ቢያደርግ ያለምንም ዌይት ማለት ነው በራሱ ክብደት ስኳት ቢያደርግ በርፒ ቢሰራ። አሁን በርፒ ከሁሉ ኤክሰርሳይዞች ፋት በርን ለማድረግ በጣም ምን አይነት እንቅስቃሴ ቦርድ መተኛት መነሳት ቅድም ስንሰራው ነበር። እሱ ኤክሰርሳይዝ ምንም ማቴሪያልም አይጠይቅም። ፍሪ ስኳት መስራት ይቻላል፣ በርፒ መስራት ይቻላል፣ ገመድ መዘለል ይቻላል፣ ወክ ማድረግ ይቻላል። ደግሞ ጠንከር ደግሞ ትንሽ አቅም ላለው ሰው ፑሽ አፕ፣ ዲጋፕ፣ ፑል አፕ እሱን መስራት የሚቻልበት ሁኔታ መፍጠር ይቻላል። የግድ የአካል ብቃት እንቅስቃሴ ጂም ካልሆነ ተብሎ መታሰብ የለበትም። የሆነ ሰውም ወጦ ራሱን ከበላ በኋላ ቀደም ብሎ ራሱን ከተመገበ በኋላ 15 ደቂቃ ለምን ወክ አያደርግም? ምክንያቱም ወክ ማድረግ ትልቅ ሚና አለው።
ምክንያቱም ቅድም ጠቅሼዋለሁ የልብ ጡንቻን ያሳድጋል፣ የደም ዝውውር ስርዓትን፣ ያተነፋፈስ ስርዓትን ስለሚያሳድግልን እነዚህን ኤክሰርሳይሶች ቤት ጋር ያለ ምንም ማቴሪያል ያለ ምንም ወጪ መስራት የምንችልበት ሁኔታ አለ። ለዛም ነው ኮሚትመንት ይፈልጋል ምለው። ሰው ስፖርት ስራ ስትለው ትጥቅ ልግዛ፣ አሁን ለምሳሌ ያሉ ጓደኞቻችን እሺ እመጣለሁ ነገ እመጣለሁ ይላል። ነገ ስታገኝ ጫማ አልገዛውም፣ ቱታ አልገዛውም፣ በሚቀጥለው ሳምንት ሰው ምክንያት ነው የሚደረድረው። እና ኮሚትመንት ይጠይቃል። ከጀመርክ በኋላ ደግሞ ዲሲፕሊን ብዙ ነገር ነው የምትማርበት። ዲሲፕሊን ያስፈልጋል። ድካም ስላለው ሉዝ የምናደርገው ነገር ስላለ ከለመድነው የህይወት ስርዓታችን ውጭ ስለሚሆን ኮሚትመንት እና ዲሲፕሊን ይፈልጋል። ልክ ነው። ስለዚህ የስፖርታዊ እንቅስቃሴን ልምድ የህይወት ልምዳችን አንድ አካል ወይም ፋሽን በሚባል ደረጃ በማድረግ ጤናማ የሆነ ትውልድ ወይም ጤናማ አሁን ከእድሜያችን ቀድሞ የሚመጡ በሽታዎች በፊት ላይ ትልቅ ሰዎች ላይ የምንሰማቸው አሁን ላይ በእኔ እድሜ በአንተ እድሜ የምንሰማቸው በሽታዎች እነዚህ የመጡት በእርግጠኝነት እንቅስቃሴ ስፖርታዊ ውድድሮች መቀነሳቸው፣ በፊት ላይ ሰፈር ላይ ቤት ውስጥ ዳምፔል የሌለው ሰው አልነበረም። እንደዛ አይነት ነገሮችን ልምድ ማድረግ ጤናማ ትውልድ ከመገንባት አንጻር አስፈላጊ ነው የሚል አመለካከት እንዲዘን ነው ስፖርታዊ እንቅስቃሴ የሚዘወተርባቸው ቤቶች የምንመጣ። በግል ትሬን ስታደርግ አሁን ብዙ ነገሮች ሳይንሳዊ በሆኑ መንገዶች ነው ትገልጸው። የሕክምና ማስረጃም እንዲያመጡ ከመጠየቅ እነዚህ አይነት ነገሮችን ስልጠና አላቸው የምትወስዷቸው ኮርሶች አሉ? ምን ምኖች ወስዳል? አጫጭር ኮርሶችን እንወስዳለን። ለምሳሌ የአካል ብቃት እንቅስቃሴ ሌቭል 1 ሰርቲፋይድ ነው። ሰርቲፋይድ ነው። ከዛ በተጨማሪ ደግሞ ኦንላይን ኮርሶችን ስለ ፐርሰናል ትሬነር ወስጃለሁ። በጣም አሪፍ። ስለዚህ ማንኛውም ሰው አንተን ትሬነር አድርጎ ሲመጣ ሳይንሱንና በትክክልም የሰውነቱ የሚፈልጋቸውን አይነት እንቅስቃሴዎች በቀላሉ ማግኘት ይችላል ማለት ነው። ይችላል። ስለዚህ አሁን የኔ የፊዚካል ስታተሴ እንዲሁም ውስጣዊ የጤና ስታተሴ ነግሬ ምን አይነት ስፖርት መስራት እንዳለብኝ፣ ምን አይነት አመጋገብ ስርዓት እና እረፍት መውሰድ እንዳለብኝ ከአንተ ማግኘት እችላለሁ ማለት ነው ያለምን ጥርጥር። በጣም አሪፍ። ስለዚህ እስካሁን የነበሩን ገለጻዎች በጣም በቂ ናቸው፣ ምክንያታዊ እና ሳይንሳዊ ናቸው። በጣም እናመሰግናለን። ቀሪውን ሰዓት ደግሞ ለእኔ የታሰበልኝን ወደ ወርካውታችን እንገባለን ማለት ነው። አብራችሁን ተመልካቾቻችን። እሺ፣ በዛው እያሰራው አንዳንድ ነገር ማውራት እፈልጋለሁ። በጣም ደስ ምንድነው አብዛኛው ሰው የማይረዳው ነገር ሰውነትን ለማስተካከልም ለመቀነስም ለመጨመርም ሰው የሚመስለው መጥቶ ለረጅም ሰዓት ጅም ላይ ወይም ላይ መስራት ነው የሚመስለው። ዋናው ሚና ግን ምንድነው ስነ አመጋገብ ነው። ወደ ሰውነታችን የምናስገባው የምግብ አይነቶች ማክሮና ማይክሮ ኒውትሪሽኖች አሉ። ምን ማለት ናቸው ስንል አሁን ፕሮቲን፣ ካርቦሃይድሬት፣ ፋት ከዛ ደግሞ ማይክሮ የምንላቸው ደግሞ ሚነራልና ቫይታሚኖች። ስለዚህ አሁን አብዛኛው ሰው ለውፍረት የሚዳረግበት ያለበት ሁኔታ ምንድነው? ካርቦሃይድሬት ወይም ሲምፕል ካርቦችን በብዛት ወደ ሰውነቱ ስለሚያስገባ ነው። ሲምፕል ካርብ የምንላቸው ወዲያውኑ ወስደናቸው ወደ ኤነርጂ የሚቀየሩ ወዲያውኑ። ለምሳሌ አንድ የስኳር በሽተኛ ካየ ስኳር ወይም ከረሜላ ይዞ ነው የሚዞረው እና በወደቀ ሰዓት ምንድነው የሚሰጠው? ጣፋጭ ወይ ከረሜላ ሲሰጥ ወዲያውኑ ይነቃል። ለምንድን ነው? ሲምፕል ካርብ ናቸው፣ ወዲያውኑ ወደ ኤነርጂ ይቀየራሉ። እነዚህ ግን ጉዳት አላቸው። ጉዳታቸው ምንድነው? እነዚህ ወደ ኤነርጂ ከተቀየሩ በኋላ ወዲያውኑ ካልተቃጠሉ ስቶርድ ፋት ይሆናሉ። እነዚህ ማለት ከጣፋጭ ምግቦች፣ ከታሸጉ ምግቦች፣ የታሸጉ ምግቦች ደግሞ በኬሚካል የበለጸጉ ናቸው። ለማቆየት ሲባል ብዙ ኬሚካሎች ስለሚጠቀሙባቸው የታሸጉ ምግቦች፣ ጣፋጭ ምግቦች፣ ከስኳር ያላቸው ምግቦች መራቅ ያስፈልጋል። ስለዚህ ከሶስቱ ነጮች መራቅ አለባቸው። ስለዚህ ሲምፕል ካርብ ሰው ከሚጠቀም ኮምፕሌክስ ካርብ ይጠቀም። ቡናማ ሩዝ፣ ስኳር ድንች፣ አጃ እነዚህ የሚጠቀም ምንድነው በቀላሉ ዳጀስት አይሆንም። ዳጀስት ደግሞ ረጅም ጊዜ ይወስድባቸዋል። ረጅም ጊዜ ወሰደ ማለት ደግሞ በመሃል አይረብህም። አንደኛ አይረብህም። ስለዚህ የምታስገባው ነገር የለም። የምታስገባው ከሌለ ሰውነት ምን አይሆንም?
ተጨማሪ ውፍረት አያመጣም እና ከኮምፕሌክስ ካርብ ከዛ ደግሞ ኳሊቲ ያላቸውን ፕሮቲን እና ሄልዚ ፋት ሰው መጠቀም አለበት። ያው ፕሮቲን ስንል በተለምዶ እናውቀዋለን ከስጋ፣ ቀይ ስጋ፣ አሳ፣ እንቁላል ከዛም ባቄላ፣ አተር ከአትክልት እንደገና ደግሞ ይሄ ሶይ ፕሮቲን እሱን መጠቀም ይቻላል። ሄልዚ ፋት ስንል ደግሞ አቮካዶ፣ የወይራ ዘይት፣ ለውዝ፣ የአሳ ዘይት እነዚህን ብንጠቀም ሀሪፍ ይሆናልና እዚህ ጋር መጥቀስ እንፈልገው ምንድነው አሁን ሰው ሲመገብ ችግሩ እየተፈጠረ ያለው ምንድነው ዘይቱ ጋር ነው። ሰው ጥንቃቄ መውሰድ ያለበት እያንዳንዱ አሁን ሰው ካየ ይሄ ለውፍረት የሚደረገው ቅርጹ ኢቭን እንኳን ቀጫጭን ሰዎች እያቸው በጣም ቀጭን ሆኖ እዚህ ጋር የሆነች ቀጭን ሆኖ እዚህ ጋር አላችሁ በጣም ቀጭን ሆኖ እና ትልቁ ምንድነው ዘይት ነው የምንጠቀመው። ዘይት ኦርጋኒክ አይደለም ወደ ሰውነታችን ገብቶ ወደሚፈለገው የዋስ ክፍል ሄዶ ፕሮሰስ አይደረግም፣ ስቶርድ ነው የሚደረገውና ሰው ቢችል አንደኛ ቅድሚያ የወይራ ዘይት ቢጠቀም ካልሆነ ደግሞ የኑግ ዘይት አሁን ድሮ ከ10 ዓመት ከ15 ዓመት በፊት ከተማችን ላይ ሀገራችን ላይ የተለመደው የኑግ ነበር። ሁሉም ሰው ጤናማ ነው። በዛን ሰዓት ወፍራም ሰው ማየት ቦርጫም ሰው ማየት እንደ ባለስልጣን ወይም እንደ ሀብት መገለጫ ነበር። አሁን ላይ ግን በተቃራኒ ሆኗልና ሰው የወይራ ወይም የኑግ ወይም የተልባ ዘይት ቢጠቀም ጤናማ ይሆናል። ቁልፉ እዚህ ጋር ስለሆነ ሼር ባይክ ዋጋ ትንሽ አፍታታ ሰውነት ግባ አየር ስለሚያጥረው ለዛ ነው የማያወራ። እንዴት አገኘው? ይሄ ቆንጆ ነው። ከላይም ትከሻዬ ድረስ በደንብ የተንቀሳቀሰ። ቤቱንስ ጅሙንስ እንዴት አገኘው? እኔ ደግሞ መልሼ ልጠይቅ። እውነት በጣም ነው የሚያምረው። ስፔሱ ደስ ይላል። ማቴሪያሎቹ የሆነ ብቻ ነፃነት አለ። እዚህ ጋር አፍታታው ብዬ ልደክም ነው። ጅም ሳይሆን መዝናኛ ቦታ ያለ ነው ይመስላል። ያ ይሄኛው ደግሞ እሱ ጋር ማላንተማ አሪፍ ነው። ኤር እያገኘን ስትሬች እንስራ። እዚህ ጋር ነው። ሞቢሊቲ ነው ጥቅሙ ምንድነው? ስፖርት በምንሰራበት ሰዓት የማስል ፋይበሮች አሉ አይደል? የጡንቻ ጅማቶች ስላሉ ሳታማሙቅ ስፖርት ብሰራ እነዛ ነገሮች ወይ እንደተወጠሩ ወይም እንደዛሉ ስለሚቀሩ በዛን ሰዓት የሆነ ታይም ላይ ገጥሞ አያውቅም። ጡንቻ ተሸማቆ መሸማቀቅ። ሁለተኛ ደግሞ በምሰራበት ሰዓት ላይ መገጣጠሚያ እዚህ ጋር ፔን ስሜት ይሰማል። ያ ፔን እንዳይመጣ ነው መጀመሪያ ስትሬች የምንሰራው። ምንድነው የሞቢሊቲ ከፍ ለማድረግ ነው። በሰውነታችን ውስጥ ያለው መገጣጠሚያዎችን እንዲሁም ጡንቻዎቻችንን ሪላክስ ለማድረግ ያ ነው ጥቅም። በዚህ ያው መግቢያ ማለት ነው። ያነቃቃል። መግቢያ ሰርተናል። መቼም አንድ ቤት ሲሰራ መጀመሪያ ምኑ ነው ጠንካራ መሆን ያለበት? ቤዙ፣ መሰረቱ። ስለዚህ ከመሰረት እንጀምራለን። መጀመሪያ ካፍ አሰራዋለሁ። የባት የእግር ከካፍ ያስጀመርኩ ለምንድን ነው
እኛ የኢትዮጵያን አብዛኞቻችን እግር ላይ ወይም ደግሞ ስፔሻሊ ደግሞ ባታችን ላይ ክፍተት አለብን በደንብ። ስለዚህ ካፍ የባት ስፖርት ወይም ወርክአውት መጀመሪያ ነው መሰራት ያለበት። ምክንያቱም በፍሬሽ ኢነርጂ ምክንያቱም ከስፖርት ቤት ስትመጣ ተመግበን ልትመጣ የምትችለው ከ2 ሰዓት ከ3 ሰዓት በፊት። ስለዚህ የተመገብከው ምግብ ፍሬሽ የተመገብከው ምግብ እንዲሁም ኢነርጂ መጀመሪያ ላይ ባት ላይ ስለሚውል በቀላሉ ይዳብራልና ደካማ ጎኖቻችንን ቅድሚያ ሰጥተን ነው መስራት ያለብን። ሰውነታችን ሳይደክም ፎከሳችን ሳናጣ ከተፈጥሮስ እንትን አለው። አሁን ነጮቹን በብዛት ስናያቸው የእግር ጡንቻቸው ወይም ባታቸው በጣም ትልልቅ፣ እኛ ሀገር ደግሞ ትንሽ ጄኔቲካሊ ግን መስራት እና በስራ ይመጣል። አምጥተህ ማለት ትክክል። አሁንም አንድ ካፍ ላሰራና የጣት ስራ ነው። ወደዚህ ችሎና በቃ ብድግ ማለት ብድግ ራሱ በጣት ብቻ ቀጥ በቃ ያምራል። ኪሎ ነው ያስኩታ 30 ኪሎ ከእንትኑ ጋር 50 በለው ከዚህኛው ጋር በጣት የእግር ጡንቻ በደንብ ሲወጠር ይሰማል። እሺ በቃ ስሜቱን እየነገርከን እንዴ እዚህ ጋር በደንብ ነው የሚሰማው። እዚች ጋር ብቻ በቃ ለዛ ያው ዛሬ ስትራፖ ዛሬ እሺ ና እዚህ ጋር ቆይ ብድግ ይሄ አሁን ከዚህ ቀጥሎ ይሄኛው ይሄ ነው በደንብ ካፍ ሰራን። አሁን ኳድ ሰራን። ኳድ ዛሬ በእግሬ ነው ሰፈሬ ድረስ። አዎ ታክሲ አልጠቀም። እሺ እዛ ጋር ኳድ ሰርተናል። እዚህ ጋር እንምጣና ስታንዲንግ ሂፕ ትረስት ይባላል ማሽኑ ለግሉት ስለመቀመጫና ይሄኛው ጭናችን ለሱ ነው የሚያገለግለው። ከዛ በተጨማሪ ደግሞ በምሰራበት ሰዓት ላይ ያው እዚህ ጋር አልተጠቀሰም እንጂ ታፋችን ወይም ሃምስትሪንግም አብሮ አክቲቪቲ የሆነ የኋለኛው ታፋ የሚባለው ማለት ነው። እና በዚህ አጋጣሚ ግልጽ ማድረግ የምፈልገው ምንድነው ሴቶች አሁን በሚሰሩበት ሰዓት ላይ የሂፓቸው መቀመጫቸው ዳሌያቸው ይተልቃል። ወንድ ጋር ግን እንደዛ አይደለም የሚሆነው። አሁን ወንድ ይመጣና ኧረ ይሄን እኔ መስራት አልፈልግም፣ ኧረ እኔ መቀመጫዬ ትልቅ እንዲሆንብኝ አልፈልግም የሚል አለ። ወንድ ጋር ስትመጣ ደግሞ ወደ ማስል ነው የሚቀየር። ጡንቻ እንዲሆን መቀመጫችን ላይ ማስል አለ። ጠንካራ ማስሉም አይተልቅም፣ ጠንካራ ነው፣ ሳይዝ አይኖረውም። በጣም ደስ ይላል። ይሄኛው የኋለኛው የጡንቻ ክፍልና እዚህ አካባቢ በደንብ ስሜቱ ይታወቃል።
ስለዚህ ለእያንዳንዱ የሰውነት ክፍል የየራሱ ማሽን አለው። ያ ማለት ምንድነው? ፎርሙን ራሱ ማሽኑ ነው የሚያስተካክልልህ። አንተ የምትንቀሳቀሰው በራስ የምትሄደው መንገድ ስለሌለ ታርጌት ማስል የምትፈልገው ማስል ላይ ፎከስ አድርጎ እንዲዳብር ያደርግልሃል። ይሄ ሌግ ፕሬስ ነው። ልቀንስልህ አይደል? እንዴት ነው? ስንት ኪሎ ነው ትሞክራለህ? ስንት? ሁለት አለ በዚህ። ሁለቱን ትሞክረዋል? ተሞክር። እግሬን እዚህ ጋር ነው አደርገው። ግፋ። ከዛ ይችን እሷን ግፋት። ወደፊት ስትጨርስ ትስዋለህ። ዳይ የሚከብድ ከሆነ እዚህ ጋር ደገፍ ታደርጋለህ። የሰራው 100 ኪሎ ነው ያነሳው። በእውነት 100 ኪሎ አንስቻለሁ። መጀመሪያ ብነግርህ ትልቅ አድርገህ ስለምታስበው ላሰራው ትችላለህ። ስናሰራ አንናገርም፣ ከሰሩት በኋላ የምትነግረው። ምክንያቱም ማይንድ ሴት አፕ ነው። ሰው የሆነ ነገር ትንሽም ትልቅ አትነካውም። የሚሰበር እግሬ ቅንጥስ የሚል ነው የሚመስል አትሰራም። ጥሩ እንትን ነው ባይዘው። እንደዛ ነው ማሰራው። አብዳክሽን ማሽን ነው። ምንድነው የማደርገው? ቁጭ ትላለህ እንደዚህ። ከዛ መክፈት እዚህ ጋር መሀል ላይ ያዘው። ከዛ መክፈት መዝጋት። ቆይ ልቀንስልህ። አይ ቀላል የምር እንደዚህ። አትነሳም። ቁጭ እንዳልክ እዚሁ ነው። ማለት የሆነ ቀላል ተራ ነገር አድርጎ ሰው የሚያስበው ነገር አለና እያንዳንዱ ነገር ገብተህ ከሞከርከው በኋላ ነው ቫልዩ የሚሰጠው። ልክ ነው። በጣም ቀላል ነው እና ይሄኛው ደግሞ የውስጥ ኳዳችን የውስጥ ኳዳችን ማለት ይሄኛው ፓርት ብቻዋን ትሰራለች። ይችኛው ፓርት ብቻዋን ትሰራለች። ስለዚህ እስካሁን እዚህ ጋር ሰርተናል። እዚህ ጋር ይሄን ሰርተሃል፣ ይሄን ሰርተሃል። አሁን እዚህ ጋርና ደግሞ እዚህ ጋር የውጭ ነው። የሚገርም እንደዚህ አይመስልም ባይዘው። እና እዚህ ጋር ደግሞ እቺ ደግሞ ግሉትዝ ናት ለመቀመጫ ብቻ። እዚህ ጋር ብቻ ነው የሚቀመጠው። እዚህ ጋር ብቻ ሎወር ባክም ወገብ የሚሰራል። ሞር ግን ይሄ ሜጀሩ ግሉትስ ነው የመቀመጫ ነው። አምዊኒንግ እንዴት ነው እስካሁን እያረኳቸው ያለው እንቅስቃሴ? በጣም አሪፍ ነው። አንበሳ አሁን ያው ስፖርት ከሰራው ወደ አፐር ባዲ ቸስት እንጀምራለን። አሁን ማሰራው ኤክሰርሳይዝ ኮምፓውንድ ኤክሰርሳይዝ ሆኖ ግን ትራይሴት ነው። ትራይሴት ማለት ባንዴ 3 የማስል ግሩፖችን አንድ ላይ ሳያርፍ የሚሰራበት ማለት ነው። ባንዴ 3 ቸስት፣ ባክ፣ ሾልደር ነው ማሰራ። ግን ይሄም ኤክሰርሳይዝ ማሰራ ምንድነው? ለምሳሌ ለጀማሪ ቢሆን ሲንግል ማስል ግሩፕ እያሰራው ነው። አንዴ ቸስት ይገባል፣ ያርፋል፣ ይገባል። ግን ኢንተርሚዲየት ለሆነ ሰው ከዚህ በፊት ልምዱ ላለው ሰው ሲሆን ግን ጫናውን ትጨምረዋለህ። መመገብ ያለብህ ምንድነው? ትንሽም ፋት ስላለ እዚህ ቤሊ ፋት ስላለ ቅድም እንዳልኩ ነው። ፕሮቲን ስንት ኬጂ ነው? 64 ሚኒመም በቀን 130 ግራም ፕሮቲን ያስፈልጋል።
130 አሁን እሱ የሚታወቀው ይታወቃል። ካልኩሌት ማድረግ ትችላለህ። አሁን እናውቀዋለን። ለምሳሌ አሁን አንድ እንቁላል አሁን እንቁላል ስትበላ አሁን አንተ ቤሊ ፋት ስላለ አስኳሉ ቢጫው አትበላው። ነጯ ፈሳሿ የላይኛዋ ብቻ ናት። የላይኛዋ ብቻ 100% ፕሮቲን ነው። 4 ግራም ፕሮቲን አለ አንድ እንቁላል 5 ብትበላ 20 ግራም ታገኛለህ። ኦኬ ሂሳቡ እንደዚህ ነው ይመጣል። ከዛ ሩብ ኪሎ ስጋ ብትበላ 60 ግራም ፕሮቲን ታገኛለህ። ስለዚህ ከዛ ሩብ አሳ ብትበላ 50 ግራም ፕሮቲን ታገኛለህ። አይብ ሩብ ብትበላ 65 ግራም ፕሮቲን ታገኛለህ። ስለዚህ ኳልኩሌት አድርገህ መሄድ ትችላለህ። ይታወቃል። ከዛ ለምን ታውቃለህ? ይሄን ያህል ግራም ፕሮቲን ይሄን ያህል እንትን ምናምን ሲባል ይሄ እንትኑ ማይታወቅ ነው የሚመስለው፣ ወይም ደግሞ አበላላችን ቅድም ስትለው እንደነበረው በዘፈቀድ ያገኘነውን ነገር ኮንሱም ስለምናደርግ በቁጥር ደረጃ የሚታወቅ አይመስልም። ስለዚህ አንድ እንቁላል ላይ ያለው ከታወቀ እንዴ አሁን እንደዛ ነው። ምክንያቱም አሁን ላይ አንድ ሰው መጨመር ከፈለገ በቀላሉ መጨመር ይችላል። መቀነስም ሲፈልግ ደግሞ ያው ቻሌንጅ አለው፣ ግን ሰክሰስ ያደርጋል። መቀነስ ይችላል። ከየትኛውም ኪሎ ተነስቶ መቀነስ ይችላል። ከየትኛውም ግን ምንድነው ዲሲፕሊን ይጠይቃል። ምክንያቱም አብዛኞች ምግቦች ለጤናችን ተስማሚ የሆኑት ቴስታቸው አይመችም። ግልጽ ለምሳሌ ቴስት አይመችም ስለ አሁን አንድ ሰው አይብላ ብትለው እንዴ ማይወድም ይመረኛል፣ ልምዱ የለኝም፣ ከባድ ነው ይላል። ሌላ ደግሞ ልምጣለ አቮካዶ ያለ ስኳር ተጠቀም፣ ቡና ያለ ስኳር ጠጣ ብትለው ምን ይላል? ቡና ያለ ስኳር መጠጣት ጥቅማለ? አዎ፣ ምክንያቱም ስኳር ጠጣ። ቀደም ስኳር ምንድነው? ሲምፕል ካርብ ነው። ለዛ ነው በቃ አንድ ሰው ጤናማ ለመሆን ከስኳር መራቅ አለበት። 100% ነፃ መሆን አለበት። አሁን የለመደው ምንድነው? በስኳር ቡና ነው አይደል? ባዶን ጠጣ ስትለው ምን ሆነ? መራራ ስለሆነ እሺ አይልም። ገባ? ሰውነታችን ደግሞ የሚለወጠው ምን ሲሆን ነው ብለህ ታስባለህ? ለማራራ ስለፈለኩ ነው። በነበርንበት ሂደት ስለመጣ ነው ሰውነታችን የተበላሸው፣ ለበሽታ የወደቅ ነው። ሰውነታችን ደግሞ ለመለወጥ ለውጥ አይደል ቼንጅ አይደል ምን ያስፈልጋል? አዲስ ወርክአውት፣ አዲስ የአመጋገብ ስርዓት፣ አዲስ ላይፍ ስታይል። በተለመደው አመጋገብ በተለመደው ላይፍ ስታይል የመጣ ጅም ላይ ወርክአውት ብታረግ አትለወጥ። ተቀብያለሁ። መከፈት የለበትም። እዚህ ውስጥ ላይ ዕቃ እንዲያስክ ቁጠር እንዳትወድቅ ማለት ነው። በደንብ ዘርጋው። አየው ስሜት ነው። አየው በደንብ ይታወቃል። አሁን የእጅ ባይሴፕስ ትራይሴፕስ ነው ማሰራ። አንድ ትራይሴፕስ አንድ ባይሴፕስ። ያው ልምድ እንዳለው እንደምታውቁት ደረቱ በጣም አስተማማኝ ነው። አሁንም የኋለኛው የጡንቻ ክፍል አይደለም። ምን እንደሚሰማ ትነግረኛለህ? አነሳው ከፊት በእርጋታ መስራቱ ከጡንቻችን ጋር ያለውን ግንኙነት መስልቱ ማይንድ ኮኔክት ጭንቅላታችንና ማስላችን ኮኔክት ያደርጋል። ኮኔክት አደረገ ማለት ምንድነው? ፎከሳችን ሁሉ የት ጋር ይሆናል? ስፖርቱ ላይ ብቻ ይሆናል። ስፖርቱ ላይ በሚሆንበት ሰዓት ላይ ደግሞ አንተ ቱ ዘ ሊሚት ትሰራለህ፣ ማንሳት ትችላለህ፣ አይደክምህም። ሁለተኛ ደግሞ ብለድ ወደምትሰራበት አካል ሰርኩሌት ያደርጋል፣ ማስል ፓምፕ ያደርጋል። ስለዚህ ረጅም ሰዓት ጂም ውስጥ በማይሆን ይሄ ትኩረት ባለማድረግ በተለያየ ሀሳብ ውስጥ በመሆን ስፖርት እንቅስቃሴ ብንሰራ
ለውጥ አይመጣም። እኔ በጣም ማለት ኮሜንት ከማደርገውና ከሚያበሳጨኝ ነገር ምንድነው ጂም ላይ ለመስራት ይመጡና መሀል ላይ ቁጭ ብለው ሶሻል ሚዲያ የሚጠቀሙ አሉ። እንደገና ደግሞ ወሬ የሚያወሩ ይሄ በጣም አይሆንም። በቃ አንዱ ህጉ የጂም ህግ ምንድነው የሚለው ሴልፎናችንን አስቀምጠን እንግባ። ምን ተሰማው አሁን ካሰራው ወርክአውቶች? ከመጀመሪያ ከታች የእግር ጡንቻ ከባቴ ጀምሮ አሁን እስከ መጨረሻ የሰራነው የእጅ እንቅስቃሴ ድረስ እያንዳንዱ ጡንቻዎች ላይ ስሜቱ አለ። ስለዚህ ለምን እንደሰራው በደንብ አውቀዋለሁ። ፊል አድርገዋል በደንብ በቃ እሱ ነው ትልቁ ነገር። ስፖርት ሰርተህ ፔኑን ፊል ካላደረከው አንተ አልሰራህም ማለት ነው። አልሰራህም ነው። ካልሰራ ደግሞ በዜሮ ተባስቶ ሄዷል። ስለዚህ ስትሰራ የምትሰራበት ማስል ግሩፕ ፔን ሊሰማ ይገባል። ፔን የምንለው ምንድነው በስፖርቱ ወርክአውቱ የሚያመጣው ራሱ ነው እንጂ ጉዳት የሚሆነው ምንድነው ሌላ ችግር አይደለም። መገጣጠሚያህን ካመመ ግን ጉዳት አለ። ያ ምንድነው ፎርም ላይ ስህተት ስለተፈጠረ። አንተ ጋር ግን አሁን የተሰማ ምንድነው ፔኑ ማስል ላይ ነው። ስለዚህ በትክክል ሰርተሃል ማለት ነው። አሁን ወደ እንትን እንገባለን። ይሄ ስሌድ ፑሽ ይባላል። ይሄን እየገፋ ትሄዳለህ። ይሄ ሞር ለምንድን ነው የሚያገለግለው? የስብ መጠንን ለመቀነስ። ምክንያቱም ይሄን በምትገፋበት ሰዓት ላይ ሙሉ ሰውነት ግፊት አለ። እዚህ ጋር ነው የምትገፋው። ይሄ እግር ይሰራል፣ ሆድ ሪላክስ ኮንትራክት ያደርጋል። ትከሻ ነው የምትገፋው። ከዛ በተጨማሪ ደግሞ ሂደህ ደርሰህ ያለ እረፍት ነው የምትሰራው። ያተነፋፈስ ስርዓትም ጤናማ ይሆናል። ትንፋሽ ራሱ ያተነፋፈስ ስርዓትም ይዳብራል። ልብ ምት እየጨመረ ነው። እዚህ ጋር ደግሞ ኳድህ እንዴት ነው አይተዋል? እዚህ ጋር ኳድህ ሁለተኛ ጣት ምን ይሰራል? የባት እየሰራው ሆድህ ምን ሆነ? ኮንትራክት ሆነ። ትከሻ እጅ ሰራ። አንበሳ እንካ ይሄ ከባድ ነው፣ በጣም ከባድ። ቴንክ ዩ ሶ ማች፣ በጣም እናመሰግናለን። የስፖርት እንቅስቃሴ ከመጨረሳችን በፊት ሰውነታችንን ኩልዳውን ማድረግ አለብን። ኩልዳውን ማለት የሰውነታችን የአተነፋፈስ ስርዓታችን፣ የልብ ምታችን እንዲሁም በሰውነታችን ያሉት የሰውነት ክፍሎቻችን ወይም ኦርጋኖች ስፖርት በምንሰራበት ሰዓት ላይ ከፍተኛ ደረጃ እንቅስቃሴ ስለሚገቡ ወደ ነበሩበት መጀመሪያ ስንጀምር ወደ ነበሩበት መመለስ ስላለባቸው የኩልዳውን ወይም የማቀዝቀዝ እንቅስቃሴ መስራት አለብን። ስለዚህ ስንጀምር ማሟሟቅ አለ። ስንጀምር ማሟሟቅ አድርገን እንደጀመርን ሁሉ ስንጨርስ ደግሞ ሰውነታችን ኩልዳውን ማድረግ አለብን እና አሁን ወደ እንቅስቃሴው እንገባለን። ማቀዝቀዝ ቀይ ይሄ ያማል በጣም ያዙ ሰባት ሁለቱን ያዙ። እንደዚህ ሰፋ አድርገው እስቲ
ምንን ተሰማ? ተነስ። ከዛ ይችን ቀይር። እሺ ይችን ከዛ ይችን ቀይር። ስለዚህ አሁን እያቀዘቀዝን ነው። እያቀዘቀዝን ነው። ጨርሰናል። ያሁና ትንሽ ታማ ነበር። ተሰማል። የቅዴታ ፋው ለዛ ነው። ምን ይሆናል አሁን ስትራፖ ይዞ ከሆነ ምን ያፍታተዋል። ስትራፖ እንደ አሁን ቀጣይ ከወጣ በኋላ ስትራፖ ይመጣል። ሰውነታችን ላክቲክ አሲድ ስለሚያመነጭ፣ ስለዚህ ሰውነት እንዳይተሳሰር ኩልዳውን አድርገህ መሄድ ይጠቅማል። አሁን ትሬነር ነህ፣ ሰዎችን አሁን እኔን አሰራኸኝ፣ ኦልሬዲ እየሰራህ ነው። ያንተ ፕሮፌሽን ደግሞ አለ። ያንተን ኮንዲሽን መጠበቅ አለበት። ምን ሰዓት ላይ ነው የምትሰራው? እኔ ማታ ነው የምሰራው። ከ12 ሰዓት ላይ ነው ወርክአውት ማድረግ። ሩብ ጉዳይ ለ12 1 ሰዓት ተኩል ያክል እሰራለሁ። አይደክምም ማለት ቀን ስትሰራ ነው። አሁን ስታሳይ ምንም ኖሌጅ የሌለው ሰው ሲሰራ የነበረው ስትሰራ ነበር። ከዛ ልክ ነህ። ጥሩ ጥያቄ ነው። ምንድነው አንዳንዴ ወደ እዚህ ባዲ ቢልዲንግ ወይም ደግሞ ፐርሰናል ትሬነር ሆነ በምትሰራበት ሰዓት ፓሽን ነው ገብቷል። ፈልገው ዝንባሌም ስለሆነ ረጅም ሰዓት ብትሰራ እዛ ጋር ብትቆይ አይደክምህም። እና ሁለተኛ ደግሞ የግድ ደግሞ እኔ መስራት አለኝ። ፐርሰናል ትሬነር አይደለሁ ማሰራው ሰው መጥቶ እኔን ሲያየኝ ምን ይሆናል? አንደኛ ሞቲቬት ይሆናል። ሁለተኛ ደግሞ በቀላሉ እንደኔ የሚሆን የሚለወጥ ስለሚመስለው የግድ እኔ መስራት አለብኝ። ያ ነው መስራቴ ደግሞ ምንድነው ሰውንም ሞቲቬት ስለሚያደርግ እና አሁን ምንድነው እኛ ሀገር ጋር ቀደም ስናወራ እንደነበረው አንድ ፐርሰናል ትሬነር ወፍራም ወይ ቦርጫም ቢሆን ግን እውቀት አለው እኮ በጣም ተምሯል። ወርክአውቶችንም ፕራክቲካሊ መስራት ይችላል። ነገር ግን ሰው በእኛ እይታ እንዴ መጀመሪያ ሰውነቱን ሲያስተካክል ነው ሊያሰራኝ የሚል አስተሳሰብ አለ፣ ገና ስላላደግን ማለት ነው። እና እዚህ ሙያ ላይ ደግሞ የግድ ሰው እየሰራ ነው የምታሰራው። እና ሞር ደግሞ አቋምህ ከምታሰራቸው ወይም ከዝንባሌ አኳያ ወጥ ሀሪፍ ቢሆን ለራስም ለስራም ስኬታማ ይሆናል፣ ይገባል። ደስ ይላል፣ ሞቲቬት ትሆናለህ። እና ይሄን ለማለት ፈልጌ የምንሰራበትን አላማ ከማወቅም ስፔሲፊክ ወይም በትክክል የሚሰማን የጡንቻ ክፍል ላይ ስፖርት እንድንሰራ ሳይንሳዊ በሆነ መንገድ ድጋፍና ትሬኒንግ ስለሰጠህን በጣም እናመሰግናለን። በመጨረሻ መልእክት መልእክት ማስተላለፈው ምንድነው? በቃ ማንኛውም የህብረተሰባችን ክፍል እድሜ ሳይገድበው የአካል ብቃት እንቅስቃሴ ማድረግ አለበት። ቢያንስ በሳምንት 3 ቀን ማድረግ አለበት። የግድ ጂም ላይ ሄዶ መሆን የለበትም። በአካባቢው ምክንያቱም አሁንም ባየነው በየሰፈሩ በየአካባቢው ጠዋት ላይ ኤሮቢክስ የሚያሰሩ ልጆች አሉ። እንደገና ደግሞ የስፖርት ማዘውተሪያ ስፍራዎች ስላሉ እዛ ጋር ሂዶ መንቀሳቀስ መስራት ይችላል። ያን በማድረጉ ደግሞ ጤናማ ትውልድ መፍጠር ይቻላል። እንዲሁም የዕለት ተዕለት ስራዎቻችንን በሚገባ መንገድ ለማከናወን ስለሚረዳ ሁሉም ሰው ሳይሰለች በዲሲፕሊን በኮሚትመንት የአካል ብቃት እንቅስቃሴ መስራት አለበት። ልክ ቁርስ፣ ምሳ፣ እራት እንደምንመገበው የአካል ብቃት እንቅስቃሴ ላይፍ ስታይል መሆን አለበት የሚል ሀሳብ ነው ያለኝ እና ጂማችንም እንዳያችሁት ዘመኑን የዋጁ ማሽኖች ነው ያሉት። ከከተማችን ደግሞ ያው ቁጥር 1 ጂም ነው። ስለዚህ መጣችሁ አብረን እንስራ ወይም አብራችሁ ስሩ የሚል መልእክት አስተላልፋለሁ። ስለዚህ አብርሽ ፊትነስ ጋር ሲመጡ ያገኘዋል። ከዛ ውጭ በግል ፐርሰናል ትሬኒንግ ትሰጣለህ? አዎ በግል እሰጣለሁ። በግል ስለዚህ አድራሻህን? ያው አድራሼ ያው እዚህ አብርሽ አንደኛው እዚህ ነው። አንደኛው እዚህ ነው አብርሽ ጅም ላይ ነው። ሁለተኛ ደግሞ ግርማ ጅም ላይ ይገኛል። ስልክ ቁጥሬም ከታች ስለምተውላችሁ በዛ ማግኘት ትችላላችሁ። በጣም እናመሰግናለን። እኔም በጣም መጣችሁ
ስለጎበኛችሁ እንዲሁም ስላሰራው እጅግ በጣም ደስ ብሎኛል። አመሰግናለሁ። ተመልካቾቻችን የአንቱ ዙረት በዛሬ አብርሽ ፊትነስ ውስጥ የነበረን ፕሮግራማችን ይህን ይመስል ነበር። በዛሬው ዕለት በተለይም ስፖርታዊ እንቅስቃሴ ማድረግ ለጤናችን ምን አይነት ጥቅሞች አሉት እንዲሁም በምን ምክንያትና ለምን እንደምንሰራ ከስፖርት ባለሙያ አሹ ጋር የነበረን ቆይታ ይህን ይመስል ነበር። በፕሮግራማችን ዘና እንዳላችሁ እንደተማራችሁበት ተስፋ እናደርጋለን። ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ ይሁንላችሁ።